ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በምርጫው ብልጽግና እጩ ባላቀረበባቸው ክልሎች የግል ተወዳዳሪዎችን ጨምሮ ተፎካካሪዎችን አሸነፉ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰኔ 10, 2018 ዓ.ም ለአራተኛ ጊዜ ያጸደቃቸውን የምርጫ ውጤቶች ይፋ ሲያደርግ፣ ጠቅላይ ሚኒስትሩን ጨምሮ ገዢው ፓርቲ ብልጽግና አብዛኞቹን መቀመጫዎች አሸንፏል። ብልጽግናን ጨምሮ 3 ፓርቲዎች በተወዳደሩበት በደቡብ ኢትዮጵያ ክልል አማሮ ኬሌ ምርጫ ክልል ኢዜማ አሸንፏል። በዚህም የምርጫ ክልል ኢዜማ እጩ ሆነው የቀረቡት አቶ አወቀ አምዛዬ 40.6% ድምፅ ተፎካካሪዎቻቸውን ማሸነፍ ችለዋል። አወቀ አምዛዬ በስድስተኛው ጠቅላላ ምርጫም በዚሁ የምርጫ ክልል ያሸነፉ ሲሆን የአካባቢው ሕዝብ ለሁለተኛ ጊዜ በእንደራሴዎች ምክር ቤት ይወከላሉ። የምርጫ ቦርድ በሰባተኛው ጠቅላላ ምርጫ አዲስ አበባን ጨምሮ 40 የሕዝብ ተወካዮች ምክር ቤት እና 35 ለክልል ምክር ቤት አሸናፊዎችን ይፋ አድርጓል። ተፎካካሪ ፓርቲዎች ድምፅ ካገኙባቸው 17 የምርጫ ክልሎች መካከል በ16ቱ ብልጽግና ፓርቲ እጩ አላቀረበም። በኦሮሚያ ክልል ጎማ 2 ምርጫ ክልል የተወዳደሩት ጠቅላይ ሚኒስትር አብይ አህመድ 97.5% በላይ ድምፅ በማግኘት አሸንፈዋል። ከእርሳቸው ጋር የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ እና የነፃነትና እኩልነት ፓርቲ እጩዎች ተወዳድረው ነበር። ብቻቸውን በኦሮሚያ ክልል ያለ ተፎካካሪ የተወዳደሩት የቀድሞ የኦሮሞ ነፃነት ግንባር (ኦነግ) አመራሮች ዲማ ኖጎ እና አራርሶ ቢቀላ አሸንፈዋል። ሰኔ 10 ይፋ በሆነው የምርጫ ውጤት በአጠቃላይ በኦሮሚያ ክልል 5 የሕዝብ ተወካዮች ምክር ቤት ወንበሮች አሸናፊዎች ተለይተዋል። በኮፍሌ 2 ምርጫ ክልል ብቻቸውን የተወዳደሩት የአዲስ ትውልድ ፓርቲ እጩ ሰለሞን ታፈሰ አሸንፈዋል። ብልጽግና ፓርቲ ወክለው በነቀምት የተወዳደሩት የብሔራዊ ባንክ ገዢ ኢዮብ ተካልኝ በ92% ድምፅ አሸንፈዋል። የ9 የሕዝብ ተወካዮች ምክር ቤት አሸናፊዎች የተለዩበት አማራ ክልል ምክትል ጠቅላይ ሚኒስትሩ የተወዳደሩበት ባህር ዳር ምርጫ ክልልን ጨምሮ 4ቱን ብልጽግና ሲያሸንፍ 3ቱን የአማራ ብሔራዊ ንቅናቄ አብን አሸንፏል። የአማራ ዲሞክራሲያዊ ኃይል ንቅናቄ በግርጭጭና የነፃነትና እኩልነት ፓርቲ ደግሞ በሳይንት 211 መቀመጫ አሸናፊ ሆነዋል። ባለፈው ሳምንት ይፋ በተደረገ የምርጫ ውጤት በአማራ ክልል ጎንደር ዞን 4 የተወዳደሩት የአብኑ ጣህሪ መሐመድ አሸንፈዋል። ይሁን እንጂ በዚህ ምርጫ ክልል ብልጽግና ፓርቲ እጩ አላቀረበም ነበር። በእስቴ 1 ከአብን ፓርቲ ጋሻው መራሽ 76.5% ድምፅ በማግኘት አሸንፈዋል። በዚህ የምርጫ ክልል 4 ፓርቲዎች የተወዳደሩ ሲሆን ብልጽግና ግን አልተወዳደረም። የአብን እጩ የሆኑት መልካሙ ጸጋይም እንዲህ በላይ ጋይንት 1 የምርጫ ክልል ሲያሸንፉ ከብልጽግና ፉክክር አልገጠማቸውም። በኩታበር የምርጫ ክልልም እንዲሁ ብልጽግና ሳይወዳደር የአቡነ ዮሴፍ ኢብራሂም በ70% ድምፅ የሕዝብ ተወካዮች ምክር ቤት መቀመጫ ማግኘት ችለዋል። በሳይንት 2 ምርጫ ክልል ብቻቸውን የተወዳደሩት የነፃነትና እኩልነት ፓርቲ እጩ መሐመድ ቡሽራ ምንም እንኳ ለመመረጥ 35,924 መራጮች ቢመዘገቡም 9,577 ድምፅ አግኝተው ማሸነፋቸውን ቦርዱ አውጇል። በደቡብ ኢትዮጵያ ክልል 6 የሕዝብ ተወካዮች ምክር ቤት ውጤቶች የጸደቁ ሲሆን 3ቱም ብልጽግና፣ ቀሪዎቹ 3 መቀመጫዎች ደግሞ ኢዜማ በአማሮ ኬላ፣ የጊዶ ሕዝብ ዲሞክራሲያዊ ድርጅት በውና እንዲሁም የወላይታ ሕዝብ ዲሞክራሲያዊ ግንባር በሶዶ ዙሪያ አሸንፈዋል። 4 የሕዝብ እንደራሴዎች ምክር ቤት ውጤቶች የጸደቁበት ደቡብ ምዕራብ ኢትዮጵያ ክልል 2ቱን ብልጽግና ፓርቲ ሲያሸንፍ፣ ኢዜማና ነፃነትና እኩልነት ፓርቲ ደግሞ አንዳንድ ወንበሮች ማግኘት ችለዋል። ተፈራ ጀንበሩ በሎማ ቦሳ ምርጫ ክልል ካሉ ብልጽግና እጩ ከ6 ፓርቲዎች ጋር ተፎካክረው በ35.5% ድምፅ ነው ያሸነፉት። በማጀት መደበኛ የምርጫ ክልል ደግሞ ነፃነትና እኩልነት ፓርቲና የወሎ ሕዝቦች ዲሞክራሲያዊ ፓርቲ
ብቸኛ ተወዳዳሪው የነአባ እጩ ብርሃኑ ሚሲል በ34 በመቶ ድምፅ አሸንፈዋል። ለሕዝብ ተወካዮች ምክር ቤት 23 መቀመጫዎች ያሏት አዲስ አበባ እስካሁን በምርጫ ቦርዱ ጸድቆ ይፋ የሆነ 2 ወንበሮች ብቻ ናቸው። ብልጽግና ፓርቲ እጩ ባላቀረበበት በምርጫ ክልል 11 የግል ተወዳዳሪ የሆኑት አበበ ገመቹ 17.6 በመቶ ድምፅ አሸንፈዋል። ምንም እንኳ በዚህ ምርጫ ክልል ገዢው ብልጽግና እጩ ባያቀርብም አሸናፊ የግል ተወዳዳሪ ጨምሮ 10 የፖለቲካ ፓርቲዎች ግን ተወዳድረዋል። በምርጫ ክልል 25 ከብልጽግና ጋር 8 ፓርቲዎች የተፎካከሩ ሲሆን የብልጽግና እጩ የሆኑት የሽመቤት ነጋሽ በ51 በመቶ አሸንፈዋል። ሰኞ ይፋ በሆኑ 2 የማዕከላዊ ኢትዮጵያ ክልል የእንደራሴዎች ምክር ቤት የምርጫ ውጤቶች ኢዜማ በነሞራን ኢነር ምርጫ ክልል ነአባ ደግሞ በቅበት ምርጫ ክልል ሁለቱም በ51 በመቶ ገደማ ድምፅ አሸንፈዋል። በድሬዳዋ እንደ ሕዝብ ተወካዮች ምክር ቤት የከተማዋ ከንቲባና ብልጽግና እጩ ከድር ጁሃር ሲያሸንፉ በሐረር ይፋ የሆኑት ሁለቱም መቀመጫዎች ብልጽግና በሰፊ ድምፅ አሸንፈዋል። በሶማሌ ክልል እንዲሁም በቀብሪ ዳሃር እና በቦዶኖት ምርጫ ክልሎች ሁለቱም መቀመጫዎች ብልጽግና አሸንፈዋል። አፋር ክልል ከጸደቁ 2 ውጤቶች ውስጥ አንደኛው የአፋር ሕዝብ ፓርቲ እጩ ሙሳ አደም በ88.5 በመቶ ሲያሸንፍ የብልጽግና እጩ ኢማል አህመድ 90.1 በመቶ ማሸነፍ ችለዋል። በቤንሻንጉል ጉሙዝ ክልል ደግሞ በሽናሻ ልዩ ምርጫ ክልል ብልጽግና አብላጫ ድምፅ ሲያገኝ እጩ ፍሬሕይወት አበበ በ50.8 በመቶ አሸንፈዋል። ባለፈው ሳምንት በወጡ ውጤቶች ለሕዝብ ተወካዮች ምክር ቤት 3 ተፎካካሪዎች ብቻ ማሸነፍ ችለዋል። አዲስ አበባን ጨምሮ በበርካታ ክልሎች የክልል ምክር ቤት የምርጫ ውጤቶች ይፋ የሆኑ ሲሆን አብዛኞቹ ብልጽግና ሲያሸንፍ እንደ ኢዜማ፣ ነአባ፣ ኦብነግ፣ ሶማሌ ፌዴራሊስት፣ አዲስ ትውልድ፣ ወሎ ሕዝቦች ዲሞክራሲያዊ ትብብር ለኢትዮጵያ፣ አብን፣ የወላይታ ሕዝቦች ነፃነት ንቅናቄ ያሉ ፓርቲዎች የተወሰኑ ወንበሮችን አሸንፈዋል። ኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው ግንቦት 24 2018 ዓ.ም ምርጫ ካሰናዳባቸው 1139 ምርጫ ክልሎች ውስጥ የ723ቱን ማጽደቁን አስታውቋል። ቦርዱ በድምፅ አሰጣጥ በአቆጣጠርና በአደማመር ላይ እስካሁን በ129 ምርጫ ክልሎች ላይ ቅሬታዎች እንደቀረቡለትም ገልጿል። እስካሁን ግን ውሳኔ ያላገኙ 43 ምርጫ ክልሎች ብቻ ናቸው ብሏል። ቦርዱ ትናንት ሰኔ 10 2018 ዓ.ም በሰጠው መግለጫ የ7ኛው ጠቅላላ ምርጫ ይፋ ውጤት ሰኔ 14 2018 ዓ.ም እንደሚገለጥም አስታውቋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።